ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ኮሩ በምስራቅ ጎጃም ዞን ሰላምን እያረጋገጠ እንደሚገኝ ተገለጸ። የአርሚ 11 እና አርሚ 13 አዛዦች የጀነራል ታደሰ ወረደን ስብሰባ ረግጠው ወጡ። ህወሓት ከትግራይ ክልል የተፈናቃዮችን አሁናዊ ሁኔታ ትክክለኛ መረጃ በማህበራዊ ሚዲያ ላይ ለህዝብ የሚያደርሱ የማህበራዊ ሚዲያ ተጠቃሚዎችን እንዲታሰሩ ትዕዛዝ አስተላለፈ። መሬትን በምደባ መስጠት የከተሞችን እድገት እየገታው እንደሆነ ተነገረ። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን የተሟላ የተሽከርካሪ መሰረታዊ ሰነዶችን አሟልቶ ያልተገኙ ገዢና ሻጮችን አገልግሎት እንዳያገኙ አገደ። ፍሊፐር ኢንተርናሽናል ትምህርት ቤት ከሰራተኞች ጋር በገባው የደሞዝና የሥራ ሁኔታ አለመግባባት ሳቢያ በትምህርት ጥራቱ ላይ ከፍተኛ ተጽዕኖ እየደረሰ መሆኑ ተነገረ። የሸገር ማረሚያ ቤት ታራሚዎች በልብስ ስፌትና ዲዛይን ተመረቁ። ጅቡቲ ከግብፅ ጋር ውል እንደጨረሰች ገለጸች። ኮሩ በምስራቅ ጎጃም ዞን ሰላምን እያረጋገጠ እንደሚገኝ ተገለጸ። የስድስተኛ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ነገሪ ቶሊና የስድስተኛ እዝ ኮር በተሰማራበት በአማራ ክልል ምስራቅ ጎጃም ዞን የግዳጅ ቀጣና ተዘዋውሮ የሰራዊቱን የግዳጅ አፈጻጸምና ዝግጁነት ተመልክተዋል። አሁን እየታየ ያለው የሰላም ተስፋ በሰራዊቱና በሰላም ወዳዱ ህብረተሰብ የተገኘ መሆኑን ጠቅሰው አንዳንድ ቦታዎች ላይ ጽንፈኛው እያደረሰ ያለውን በደል ለማስቆም ሰራዊቱ እየሄደበት ያለውን አካሄድ አጠናክሮ እንደሚቀጥልበትና ከህብረተሰቡ ጋር ያለው ትስስር ይበልጥ መጎልበት እንዳለበት አስገንዝበዋል። በአብዛኛው አካባቢ የጽንፈኛው ቡድን አመራሮች በህዝብ ላይ ላደረሱት በደል ይቅርታ ለመጠየቅና የነገዋን ኢትዮጵያን ከመንግስት ጎን ሆነው ለማልማት የተሰጣቸውን የሰላም አማራጭ በመጠቀም እጅ እየሰጡ ሲሆን በተሳሳተ መንገድ ጫካ ውስጥ የሚገኙትም ወደ ሰላም መምጣት እንዳለባቸው ተናግረዋል። የአርሚ 11 እና አርሚ 13 አዛዦች የጀነራል ታደሰ ወረደን ስብሰባ ረግጠው ወጡ። በጊዜ አስተዳደሩና በጽንፈኛው ቡድን መካከል ያለው ልዩነት የመጨረሻ ደረጃ ላይ እንደደረሰም ተገልጿል። የህወሓት ጉዳይ በጣም የሚያስገርምና የሚያሳዝን ሆኗል። ጌታቸው ረዳን አንፈልግም፣ ታደሰ ወረደ ካልሆነ የዓለም መጨረሻ ይሆናል ሲሉ የነበሩት የጽንፈኛው የህወሓት የፖለቲካና የታጣቂ አመራሮች በጀነራሉ ላይ ተነስተውበታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከህወሓት ታጣቂ ቡድን የምዕራብ ግንባር የአርሚ አዛዦችና ሎጂስቲክስ አመራሮች ጋር በሽሬ ከተማ ስብሰባ አካሂደው ነበር። ይህ ስብሰባ በዋናነት ከቅርብ ጊዜ ወዲህ በጊዜያዊ አስተዳደሩና በጽንፈኛው ቡድን መካከል እየታዩ የሚገኙ ልዩነቶችን ለመድፈን ያሰበ ቢሆንም ልዩነቶች የበለጠ እየሰፉና ከፍተኛ መካረር የተፈጠረበት መሆኑን ከታማኝ ምንጮች ለማረጋገጥ ተችሏል። በተለይም የአርሚ 13 አዛዥ ጸጋዬ ማርከስና የአርሚ 11 አዛዥ ፍስሐ ኪዳኑ ወይም ወርቅ አይኑ ጀነራል ታደሰ በስብሰባው ያቀረበውን ሐሳብ ባለመቀበል ስብሰባውን አቋርጠው የወጡ መሆናቸውን ማወቅ ተችሏል። እስካሁን ባለው መረጃ ምንም እንኳን ስብሰባውን ረግጦ የወጡት ሁለቱ የአርሚ አዛዦች ቢሆኑም ሌሎች ተጨማሪ ከፍተኛ የቡድን አመራሮች የፕሬዝዳንቱን ሐሳብ ያለመቀበል አዝማሚያ እየታየባቸውና በቀጣይ ቀናትም ልዩነቱ ተባብሶ እንደሚቀጥል ይስተዋላል። ከዚሁ ጋር በተያያዘ እነዚህ የአርሚ አዛዦች በፕሬዝዳንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በመቀሌ ጥብቅ ቁጥጥር እየተደረገ እንደሚገኝም ለማወቅ ተችሏል። በተያያዘ መረጃም ህወሓት ከትግራይ ክልል የተፈናቃዮችን አሁናዊ ሁኔታና ትክክለኛ መረጃ በማህበራዊ ሚዲያ ላይ ለህዝብ የሚያደርሱ የማህበራዊ ሚዲያ ተጠቃሚዎችን እንዲታሰሩ ትዕዛዝ ማስተላለፉ ተነገረ።
ህወሓት ከትግራይ ክልል የተፈናቃዮችን አሁናዊ ሁኔታና ትክክለኛ መረጃ በማህበራዊ ሚዲያ ላይ ለህዝብ በሚያደርሱ የማህበራዊ ሚዲያ ተጠቃሚዎች እንዲታሰሩ ትዕዛዝ ማስተላለፉ ከስፍራው ተሰምቷል። በተመለከትነው መረጃ መሰረት የህጻጽን ችግር ያራገቡት የማህበራዊ ሚዲያ ተጠቃሚዎችን ያሰማራቸው ብልጽግናና ስምረት ፓርቲ ናቸው በማለት ህወሓት እየከሰሰ ይገኛል። መሬትን በምደባ መስጠት የከተሞችን እድገት እየገታው እንደሆነ ተገለጸ። የከተማና መሰረተ ልማት ሚኒስቴር መሬት በሊዝ እና በምደባ የሚሰጥ ቢሆንም በተለይ መሬትን በምደባ መስጠት የከተሞችን እድገት እየገታ መሆኑን አስታውቋል። በከተማና መሰረተ ልማት ሚኒስቴር የከተማ መሬት አስተዳደር ዋና ስራ አስፈጻሚ አቶ ብዙአየሁ አድማሴ የከተማ መሬት 90 በመቶ በምደባና 10 በመቶ ደግሞ በሊዝ በመሆኑ ከተሞች እንዳያድጉ እያደረጋቸው ነው ብለዋል። አቶ ብዙአየሁ እንደተናገሩት ላንድ ፎር ላይፍ የተሰኘው ሀገር በቀል ድርጅት ትኩረት ያደረገበት በመሬት አስተዳደርና ኃላፊነት የተሞላበት የግብርና ኢንቨስትመንቶች ላይ ያደረገውን ሶስተኛውን የኢትዮጵያ መሬት ቀንን ታህሳስ 17 2018 ዓ.ም ሲያካሄድ በነበረበት መድረክ ላይ ነው። መንግስት መክፈል የማይችሉና አቅም የሌላቸውን ዜጎች ለመርዳት በከተሞች መሬት በምደባ መስጠቱ እድገታቸውና ተወዳዳሪነታቸውን እያወከ ነው ሲሉም አክለዋል። በውይይቱ የተሳተፉ የዘርፉ ባለሙያዎችም ከተሞች ወደ ገጠር እየሰፉ የአርሶ አደሩን የእርሻ መሬት እያራቆቱና መፈናቀልን እያስከትሉ እንደሆነም ገልጸዋል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን የተሟላ የተሽከርካሪ መሰረታዊ ሰነዶችን አሟልተው ላላስረከቡ ገዢና ሻጮች አገልግሎት እንደማይሰጥ እገዳ አስተላለፈ። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን የተሟላ የተሽከርካሪ መሰረታዊ ሰነዶችን አሟልተው ሳያስረክቡ የተሽከርካሪ ገዢዎችን ወደ ተቋሙ የሚልኩ እንዲሁም ጉዳይ አስፈጻሚን በመመደብ ከተገልጋይ ተጨማሪ ክፍያን የሚቀበሉ አስመጪዎችን ካሁን በኋላ በተቋሙ አገልግሎት እንዳያገኙ አገደ። ሁሉም የተሽከርካሪ አስመጪዎች ለገዢዎች የተሟላ የተሽከርካሪ መሰረታዊ ሰነዶችን በመስጠት ገዢዎች ወደ ተቋማችን መጥተው ያለ ጉዳይ አስፈጻሚ ያለ እንግልትና ውጣ ውረድ ቀልጣፋ አገልግሎት ማግኘት እንደሚችሉ መረጃ እንድትሰጡ ሲል በጥብቅ አሳስበዋል። ፍሊፐር ኢንተርናሽናል ትምህርት ቤት ከሰራተኞች ጋር በገባው የደሞዝና የሥራ ሁኔታ አለመግባባት ሳቢያ በትምህርት ጥራቱ ላይ ከፍተኛ ተጽዕኖ እየደረሰ መሆኑ ተነገረ። ይህ አለመግባባት የተከሰተው ደቡብ አፍሪካዊው ኤዲቪ ቴክ ግሩፕ ትምህርት ቤቱን በ7.5 ሚሊዮን ዶላር ሙሉ በሙሉ በገዛበት ከአንድ ዓመት በኋላ ነው። ከ3000 በላይ ተማሪዎችን በ5 ቅርንጫፎች የሚያስተምረው ይህ ትምህርት ቤት ላለፉት ወራት በደሞዝ ማስተካከያና በሥራ ጫና ምክንያት በውጥረት ውስጥ ይገኛል። መምህራን እንደሚሉት የኑሮ ውድነትን ያገናዘበ የደሞዝ ጭማሪ እንዲደረግላቸው ቢጠይቁም በትምህርት ቤቱ አስተዳደር በኩል ተገቢው ምላሽ አልተሰጠም። በዚህ ምክንያት መምህራን በትምህርት ገበታቸው ላይ ቢገኙም በቂ ዝግጅትና ተነሳሽነት ሳይኖራቸው የሚያስተምሩበት ሁኔታ መፈጠሩን ወላጆች ገልጸዋል። ልባቸው የተሰበረ መምህራን ማስተማር አይችሉም ያሉ አንድ ወላጅ በትምህርት ቤቱ አስተዳደር ላይ ያላቸው እምነት መሸርሸሩን አክለው አስረድተዋል። በሌላ በኩል በላንቻ አካባቢ የሚገኘው የትምህርት ቤቱ ቅርንጫፍ ተጨማሪ ፈተና ገጥሞታል። የትምህርት ቤቱ ዋና ስራ አስኪያጅ አቶ ጌታነህ አስፋው እንደተናገሩት ግቢው ያረፈበት መሬት ለአዲስ አበባ ከተማ አስተዳደር መሬት ልማት ቢሮ ተላልፎ ለኦሮሚያ ፖሊስ ጠቅላይ መምሪያ እንዲሰጥ ተወስኗል። ትምህርት ቤቱ እስከ 2025-26 የትምህርት ዘመን መጨረሻ ድረስ ብቻ እንዲቆይ የተፈቀደለት ሲሆን እስካሁን አማራጭ ቦታ ለማግኘቱ የወላጆችን ስጋት አባብሶታል። የሸገር ማረሚያ ቤት ታራሚዎች በልብስ ስፌትና ዲዛይን ተመረቁ። በኦሮሚያ ክልል በሸገር ከተማ አስተዳደር ማረሚያ ቤት የሚገኙ ታራሚዎች ለ45 ቀናት የልብስ ስፌት ስልጠና ወስደው መመረቃቸው ተገልጿል። ስልጠናው በአውዚር ትሬዲንግ እና የኦሮሚያ ማረሚያ ቤቶች ኮሚሽን በሕግ ታራሚዎች ዙሪያ የሚሰሩት የአቅም ማጎልበቻ ፕሮጀክት አንዱ አካል ስለመሆኑ በምረቃ መርሃ ግብሩ ላይ ተጠቁሟል። በዕለቱ በተከናወነው የምረቃ ስነ ስርዓት ላይ ከፍተኛ የመንግስት ኃላፊዎችና ሌሎች ጥሪ የተደረገላቸው እንግዶች ሲገኙ የሸገር ከተማ አስተዳደር ማረሚያ ቤት አስተዳዳሪ ረዳት ኮሚሽነር ዋጋሪ ጫላ እንደተናገሩት የታድሶና የልማት አገልግሎት በማረሚያ ቤቱ ለሚገኙ የሕግ ታራሚዎችና የቀጠሮ ፍርደኞች ይሰጣል። አያይዘውም የታራሚዎችን አጠቃላይ አያያዝ ለማሻሻል እየተሰራ እንደሚገኝም አመልክተዋል።
የቀጠሮ ፍርደኞች በኦንላይን ችሎት ላይ እንዲገኙ እየተደረገ ነው ያሉት ረዳት ኮሚሽነሩ አጋሪ የታራሚዎችን ሙያዊ አቅም ለማሳደግ በኦሮሚያ ክልል የማረሚያ ቤቶች ኮሚሽን ጥረት ሲያደርግ መቆየቱን አስታውሰው እንዲሁም የታራሚዎች የሰብአዊ መብት እየተጠበቀ ስለመሆኑ በመናገር ተመራቂዎች በስልጠና ያገኙትን ትምህርት ወደ ተግባር እንዲቀይሩ አሳስበዋል። ወደፊት ሊፈጠሩ የሚችሉትን የገበያ ትስስርና የግብአት እጥረትን ለመቅረፍ እንደሚሰሩ ቃል ገብተዋል። የባውዚር ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ባለቤት አቶ መሐመድ ሰይድ የታራሚዎችን ቀይና ቢጫ ዩኒፎርም 200 ሺህ ብር ወጪ በማድረግ ለ100 ታራሚዎች የሸፈኑ ሲሆን ለስልጠናው ወጪ 500 ሺህ ብር በአጠቃላይ የታረመና የሰለጠነ አምራች ብቁ ዜጋ ለማፍራት እስከ 700 ሺህ ብር በማውጣት ማህበራዊ ኃላፊነታቸውን ተወጥተዋል ተብሏል። በስልጠናው 59 ወንድና 2 ሴት ሰልጣኞች ተጠቃሚ መሆናቸው ሲነገር የብቃት ማረጋገጫ ፈተና ሲኦሲ ወስደው ሁሉም በብቃት ማለፍ እንደቻሉ ተነግሯል። ለሰልጣኞች ልብስ መስፋት ብቻ ሳይሆን ማንኛውንም ዲዛይን ለመስራት የሚያስችላቸው እንደሆነም የተገለጸ ሲሆን ታራሚዎች በሰሯቸው አልባሳት የፋሽን ሾው ትርኢት ማሳየታቸውን ለማወቅ ተችሏል። ጅቡቲ ከግብፅ ጋር ውል እንደጨረሰች ገለጸች። ወደ ጅቡቲ ያቀኑት የግብፅ ምክትል ጠቅላይ ሚኒስትር ሌተና ጀነራል ከማል ኤልዋዚር እንደተጠበቀው ለወደብ ልማት ስምምነት እንዳሰሩ ተገልጿል። ሁለቱ ሀገራት በ3 ጉዳዮች ላይ ስምምነት ማድረጋቸው ነው የተነገረው። ከስምምነቱ መካከል የግብፁ ኤልሱዌዴ ኤሌክትሪክ በዶራሌ የኮንቴነር ወደብ 23 ሜጋዋት የሚያመነጭ የፀሐይ ኃይል መሠረተ ልማት መገንባት የሚያስችል እንዲሁም የግብፅ ጭነቶችን ማስተናገጃ 10 ሄክታር መሬት በጅቡቲ ዓለም አቀፍ ነፃ ንግድ ቀጣና መስጠትን ያካትታል። በተጨማሪም በጅቡቲ ግሬት ሆርን ኢንቨስትመንት ሆልዲንግ እና በግብፁ የመንግስት ኩባንያ ሆልዲንግ ካምፓኒ ፎር ማሪታይም እና የብስ ትራንስፖርት መካከል የተደረገ የመግባቢያ ሰነድ ስምምነት የተካተተበት እንደሆነም ተገልጿል። በስምምነቱ መሰረት 5 ሚሊዮን ኮንቴነር ማስተናገድ የሚችል አዲስ የኮንቴነር ወደብ ለመገንባት በመርህ ደረጃ ስምምነት ተደርሷል። የት አካባቢና መቼ ወደቡ ይገነባል የሚለው ግን አልተገለጸም። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።